በሰሜን ጎንደር ዞን ዳባት ወረዳና ከተማ አስተዳደር በርካታ ገንዘብ ፈሰስ የተደረገባቸው 132 ፕሮጀክቶች በ3 ዓመታት ጊዜ ውስጥ ግንባታቸው ተጠናቆ ለህዝብ አገልግሎት ክፍት ሆነዋል። እነዚህ ፕሮጀክቶች የረጅም ጊዜ ጥያቄያችንን ምላሽ የሰጡ ናቸው ሲሉም ነዋሪዎቹ ይናገራሉ። ሁለት ትምህርት ቤት ማለት አንዱ ወደ 2 አድጓል። አሁን ዘንድሮ 8 ሆኗል። ወደ 12 ክላስ በትምህርት ቤት ደረጃ ተገንብቶልናል። አንድ የእንስሳት ክሊኒክ ተገንብቶልናል። አንድ ብሎክ እንግዲህ በዚህ ላይ ትልቅ አንደኛ የትምህርት ቤትን ችግር የፈታ ፕሮጀክት ነው። ልጆችን ሳቢ አድርጓል። ደህንነቱን የጠበቀ ሆኗል። ዘመናዊ ትምህርት ቤት ሆኗል። በዚህ ልክ ሁላችንም ተጠቃሚ ሆነናል። እንደ ቀበሌ እንደ አብጠራ ቀበሌ እንደ ቀበሌ 4 በተለይ ይሄ ድልድይ ትልቅ ድልድይ የተሰራበት አለ። እሱም የከተማ እና ከወረዳ ገጠሮች ጋራ ያገናኘ ትልቅ ድልድይ ተሰርቷል። ይሄ ድልድይ ምንድነው ተማሪዎች ይቸገሩ ነበር። በክረምት እዚህ ውሃ ይሞላል። በክረምት በላይ ዞረው ነው የሚመጡ የነበረ። አሁን ላይ ይሄ በመሰራቱ ኤሌመንታሪና ሃይስኩል አለ። እነዛ ተማሪዎች በዛ ያቋርጣል። እንደገና ደግሞ ጠቅላላ ማህበረሰቡ 2 3 4 ቀበሌዎች በዚህ ሲጓዙ የነበረ በላይ ሲዞሩ የነበረው በዚህ ይመጣሉ፣ ተጠቃሚ ነዋል። እንደ ዳባት ከተማ ከንቲባ አቶ ሀብትሸት ሞገስ ከተማው በወቅታዊ የጸጥታ ችግር ውስጥ የቆየ ቢሆንም በማህበረሰቡና በመንግስት ጥረት ወደ አንጻራዊ ሰላም በመምጣት ፕሮጀክቶች እየተገነቡ ነው። መንገዶችና ድልድዮችም ወረዳን ከወረዳና ከሌሎች ቀበሌዎች ጋር የሚያገናኙ ናቸው። በ3 ዓመታት ጊዜ ውስጥ የተገነቡት ፕሮጀክቶችም ከ300 ሚሊዮን ብር በላይ ወጪ የተደረገባቸው ናቸው። በችግር ላይ ሆነን የፈጸምነው ተግባር እጅግ በጣም የሚያበረታታ በተለይ ደግሞ በ2017 እና 18 ብቻ በርካታ ፕሮጀክቶችን አጠናቀን ለአገልግሎት ክፍት አድርገናል። እንደ ዳባት ከተማ 53 ፕሮጀክት በ2 ዓመት ውስጥ ተጠናቀው አገልግሎት እንዲውሉ ተደርጓል። ይሄ 53 ፕሮጀክቶች በመንግስት መደበኛ በጀት የልማት ፕሮጀክቶች ተራድኦና በማህበረሰብ ተሳትፎ ሲሆን በአጠቃላይ በ2 ዓመት ውስጥ ከ370 ሚሊዮን ብር በላይ ወጪ ተደርጎባቸዋል። የዳባት ወረዳ አስተዳዳሪ አቶ መርሻ ወረታ ፕሮጀክቶቹ ከ2015 ዓ.ም ጀምሮ በመገንባት ላይ የነበሩና የመንገድ መሰረተ ልማቶችን ጨምሮ የውሃ ተቋማትን ያካተቱ ናቸው በማለት ይህ ውጤት የተገኘውም በማህበረሰቡ ተሳትፎ እንደሆነ አመላክተዋል። ዳባት ወረዳ በተለያዩ ጊዜያቶች የተለያዩ የልማት ፍላጎትና ጥያቄዎች ሲቀርቡበት የቆየ ከባቢ ነው። በተለይ በዚህ 2-3 ዓመት በርካታ ፕሮጀክቶች በተለያዩ ባለድርሻ አካላት የሚገነቡበትን እድል አግኝቷል። ኮሚኒቲው ነገ ልማቱ እንደሚጠቅመው ታሳቢ እንዲያደርግ በማድረግ ተጽዕኖ ፈጣሪ የሚባሉ ግለሰቦችን፣ ባለሙያዎችን በማደራጀት በማወያየት የስራ ተቋራጮችን ጭምር በማነጋገር ልዩ ትኩረት ሰጠን ለማንቀሳቀስ ሞክረናል። ተጠናቀው ስራ የጀመሩ የልማት ፕሮጀክቶች ከማህበረሰቡ ጥያቄና ፍላጎት አኳያ በቂ ባይሆኑም ችግርን ያቀለሉ እንደሆኑ በመጠቆም ተጨማሪ መሰረተ ልማቶችን ለማሟላትም ጥረቶች ቀጥለዋል ነው ያሉት። በተለይ አሁን ዋና የሚባሉ ልማቶች ላይ ትምህርትን ስንወስድ አሁን 39 ብሎክ ባለ 4 መማሪያ ክፍል ትምህርት ቤቶች ተገንብተዋል። 44 ብሎክ መጸዳጃ ቤቶች ተገንብተዋል። በተለያዩ ጊዜያት ልናገኛቸው የማንችል ነገር ግን በዚህ 2 ዓመት ውስጥ 2017 እና 2018 ለፍጻሜ የበቁ ፕሮጀክቶች ናቸው ማለት ነው። በአማራ ክልል ግብርና ቢሮ የስደተኞች ተጽዕኖ ምላሽ የልማት ፕሮጀክት ዋና አስተባባሪው አቶ መንግስቱ ድልነሳው በዞኑ ዳባት ወረዳ ብቻ በ36 ቀበሌዎች 220 ሺህ ነዋሪዎችን በልዩ ልዩ ዘርፎች ተጠቃሚ የሚያደርጉ ፕሮጀክቶች ተገንብተው ለአገልግሎት ክፍት ሆነዋል በማለት በቀጣይም ትኩረት ተሰጥቶ ይሰራል ብለዋል። ፕሮጀክቱ ባለፉት 2 ዓመታት 45 ፕሮጀክቶችን አጠናቋል። በዚህ ዓመት 39 ፕሮጀክቶች አሉት። በአጠቃላይ 82 ፕሮጀክቶች ናቸው እና 82 ፕሮጀክቶች በየዓመቱ ከ700 ሚሊዮን ብር በላይ በጀት እየተያዘ ነው ወደ ስራ የሚገባው የመስኖውን ጨምሮ ማለት ነው። ስለዚህ እስካሁን ያሉት የተጠናቀቁት 45ቱ ራሱ በርካታ ናቸው። መንገዶች በብዛት አሉ፣ የውሃ ተቋማት በብዛት አሉ። እንደምታዩት የህዝብ መድኃኒት ቤት አለ፣ ጤና ጣቢያዎች አሉ፣ በዋናነት ትምህርት ቤቶች በብዛት አሉ። ነዋሪዎችም የዘመናት ጥያቄያቸውን እየመለሱ ያሉ ፕሮጀክቶች እየተጠናቀቁ በመሆናቸው ደስታቸውን ገልጸው መሰረተ ልማቶቹን በመጠበቅም ተገቢውን አገልግሎት እንዲሰጡ ኃላፊነታቸውን እንደሚወጡ ተናግረዋል።